ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንግዲህ ፍኖተ አማራ በአማራ የህልውና የፍትህና ሀገር አድን ትግል ውስጥ በፋኖ የአማራ የህልውና የፍትህና ሀገር አድን ትግል ውስጥ የህልውና ትግላችን በሚጠበቅበትና መሆን ባለበት ልክ ግቡን እንዲያሳካ የጠላቶቻችንን ማንነት፣ የትግሉን ሁኔታ ሜዳ፣ የጠላቶቻችን ስልትና ዘዴ እንዲሁም ለትግላችን ድል በአጭር ቀን ይሳካ ዘንድ የሚጠቅሙና የሚያገለግሉ ሀሳቦችን፣ መንገዶችን፣ ፍኖቶችን በተለያየ ዝግጅቶች ስናቀርብ ቆይተናል። የተለያዩ ባለሙያዎችን፣ ባለጉዳዮችን፣ የትግሉ ባለቤቶችን፣ አማራዎችን ስናቀርብ ቆይተናል። ዛሬም እንግዲህ በአማራ የህልውና ትግል ውስጥ ፊትለፊት የሚታየውም ፊትለፊት የማይታየውም ግን በትግሉ በተለያየ መስክ እየተፋለመ የሚገኝ ብዙ አማራ ወገን አለ። በተለያየ መስክ፣ በተለያየ የሙያ ደረጃ፣ በተለያየ የትግል ሜዳ ላይ ተሰልፎ በህቡም በግልጽም ባለበት ሆኖ ከሚፋለሙት ውስጥ አንደኛው የዛሬ እንግዳችን ኢንጂነር መንግስቱ አስፋው ነው። ኢንጂነር መንግስቱ አስፋው የፍኖተ አማራን ግብዣ ተቀብለ ስለመጣህ አመሰግናለሁ። እኔና ኢንጂነር መንግስቱ አስፋው በሌላ ጉዳዮች ብንተዋወቅም ለፍኖተ አማራ ግን ኢንጂነር መንግስቱ አስፋው ማን ነው ለሚለው አድማጭ ተመልካች ራስህን ብታስተዋውቅልኝ ኢንጂነር። እሺ፣ አንተነህ በጣም አመሰግናለሁ። እንግዳ አድርገህ ስለጋበዝከኝም በድጋሚ ምስጋና ከፍ ያለ ነው። ያው ስሜን ገልጸዋል፣ መንግስቱ አስፋው እባላለሁ። የአካደሚክ ባክግራውንዴ የዳይቨርሲቲ አለው። ኢትዮጵያ ከ4 ኪሎ ትቼ ያ ፖለቲካዊ የሀፓ ታይም በነበረ ሰዓት ወደ 6 ኪሎ ህግ ወይም ፖለቲካል ሳይንስ ለማጣት ነበር የሄድኩት። ግን ዩኒቨርሲቲው የራሱ ህግ ስላወጣ ራንደም አሎኬሽንስ ታሪክ ሂስትሪ ተመድቤ የሂስትሪ ጥናት በታሪክ የቢኤ የመጀመሪያ ዲግሪ ነው ወስጄ በኢትዮጵያ በታሪክ እና በአርኪኦሎጂ አንትሮፖሎጂ መስክ በብሔራዊ ሙዚየም ውስጥ የሪሰርች ስራዎች ከ7 ዓመት ትንሽ አለፍ ያለ ሰርቻለሁ። ወደዚህ የደርግ ስርዓት በነበረ ሰዓት የ10ኛው ዓለም አቀፍ የኢትዮጵያ ጥናትና ምርምር ጉባኤ ፓሪስ በተካሄደው የጥናት ወረቀቴን አቅርቤ ያው ከነበረው የፖለቲካል የደርግ ስርዓት እና ችግሮች ላይ ቀደም ሲልም ግጭት ነበረኝና ትቼ ወደ ስደት አሜሪካን ሀገር መጣሁ። እዚህ መጥቼ ሙያዬንም ቀየርኩ። የመጀመሪያ ሌላ ዲግሪ ባችለር ኦፍ ሳይንስ ወደ ሳይንስ ተመልሼ ድሮ ወደ ነበርኩበት በኢንፎርሜሽን ሲስተም ጨረስኩ። ሁለተኛ ዲግሪ ማስተርስ ዲግሪን ከስኩል ኦፍ ኢንጂነሪንግ በቴሌኮሙኒኬሽን ኤንድ ሳተላይት ኢንጂነሪንግ ላይ ከጆርጅ ሜሰን ዩኒቨርሲቲ ጨርሻለሁ። እንግዲህ እዚህ ሀገር ከመጣሁ ብዙ ቆይቻለሁ። የምሰራውም በዚህ መስክ ነው። ግን ቀደም ሲል የታሪክ ጥናትና ምርምር በማድረግበት ሰዓት የኢትዮጵያን ሂስቶሪዮግራፊ የኢትዮጵያ ታሪክ ብዙ ኪሪዮሲቲ ስላለኝ ኢንተረስቱም ስላለኝ እስካሁንም አልተውኩትም እና በግሌ አንዳንድ መጣጥፎችንም ጽፋለሁ፣ አንዳንድ ጥናቶች እናደርጋለሁ። እንግዲህ ይሄ ነው የኔ አጭር። አመሰግናለሁ ኢንጂነር፣ ግሩም ነው። እንግዲህ እኔ ማቅህ ስለ አማራ፣ ስለ ኢትዮጵያ አጠቃላይ ኢትዮጵያውያን በምታደርገው ትግል ውስጥ በምታቀርባቸው ሀሳቦች፣ በምታቀርባቸው የአስተሳሰብ እና አጠቃላይ የትግሉ ፍልስፍና ሂደት ላይ ነው ማቅህና ዛሬም ከዛ አንጻር እውቀትህ፣ ያ ምልከታህ፣ እይታህና ያለው አጠቃላይ አረዳድህ ስለሚያስፈልገን ተነጋግረን ወደ መድረክ እንዲወጣ በፍኖተ አማራ መጣን ማለት ነው። እና ኢንጂነር መንግስቱ የመጀመሪያ ማነሳልህ እንግዲህ የአማራ ፋኖ የሚያደርገው የአማራ የህልውና የፍትህና ሀገር አድን ትግል እዚህ ለደረሰበት ደረጃ ገፊ ምክንያቱ ምንድን ነው? ከየት ነው የጀመረው ትግሉ? እነማንን ነው የሚታገለው? ለምንድን ነው የሚታገላቸው? ለምንድን ነው አማራ የጥቃት ኢላማ የተደረገው ከሚለው ተነስተን
ከዛ የአማራ ብሔርተኝነት እንዴት ተወለደ? ሌሎች ብሔርተኞችስ እንደው ጎልተው የሚታወቁት ኢትዮጵያ ውስጥ ባለው የፖለቲካ ሁኔታ የትግሬ የአማራና የኦሮሞ ብሔርተኝነት ነው። የአማራ ብሔርተኝነት ትላንትና የመጣ ነው። የሌሎቹ ብሔርተኝነት 60 እና 70 ዓመት የተሰራበትና የገነገነ ነው። ከነዛ አንጻርም የአማራ ብሔርተኝነት እንዴት ይነጻጸራል? ምን ልዩነት አላቸው? ምን አንድነት አላቸው? መነሻቸው ምንድን ነው የሚለውን ብታነሳልና ወደሚቀጥለው ጥያቄ ብንገባ። እሺ፣ አመሰግናለሁ። መሰረታዊ ጥያቄ ነው። በቅድሚያ አማራና ኢትዮጵያ የሚለውን ብንዳስሰው ጥሩ ነው። አማራ አገረ መንግስት ሲገነባ ኢትዮጵያን ከ3000 ዘመን በላይ ነው። በአፈ ልማድ 3000 ይባላል እንጂ ከ3000 ዘመን በላይ ነው። ብዙ የአርኪኦሎጂ ኤቪደንሶች ምስክርነት የሚሰጡ የታሪክ መረጃዎች አሉ። እና ነገር ግን ኢትዮጵያን ለዚህ ሁሉ ዘመን እስከ አፄው መንግስት ድረስ ኢትዮጵያን ሲያስተዳድር ኢትዮጵያን ሉዓላዊነት ሲጠብቅ የብሔርተኝነት ስሜት አልነበረውም፣ አልተመለከተውም። ምክንያቱም አማራ ኢትዮጵያን የገነባት በአርበኝነት ነው። ፔትሪዮቲዝም የሚሉት ይሄ ነጮቹ ፔትሪዮቲዝም የናሽናል ኮስችን አይደንቲቲን አይከትም፣ አያካትትም። ፔትሪዮቲዝም የሀገር ሉዓላዊነት፣ ነፃነት፣ የነፃነት ቀኖናዊነት በውስጡ በሀገሪቱ ውስጥ ያሉ ህዝቦች በኩልነት የሚኖሩባትን የህዝብ ፍቅር፣ የሰንደቅ ዓላማ ፍቅር፣ የነፃነት ፍቅር ሁልጊዜ አገር ተወረረ ሲሉት ሞፈሩን ቀንበሩን ጥሎ ሄዶ ልጁ እሱም መስዋዕትም ሆነው የሀገሪቱን ነፃነት ከትውልድ ትውልድ ያስተላለፈ ነው። ለእኔ ለብሔሬ የሚል ነገር በዛ ፊሎሶፊ ውስጥ አልሄደም። ባለመሄዱ የአፄው መንግስት የአፄ ኃይለሥላሴ መንግስት በሚወድቅበት ሰዓት ከመደብ ይዘት ካላቸው የእሱ ተወላጆች በስተቀር ኢትዮጵያ በአፄው መንግስትም ሆነ ቀደም ሲል የነበረችው በመደብ የተከፋፈለች ሀገር ነች። በዛ መደብ በተከፋፈለ ሀገር የአማራው ገዢ አለ፣ የአማራው አሪስቶክራት አለ፣ የኦሮሞ ገዢ አለ፣ የኦሮሞ አሪስቶክራት አለ፣ የትግሬው ገዢ አለ፣ የትግሬው አሪስቶክራት አለ ፎርስ። እነዚህ ደግሞ አርብቶ አደር ደረጃ የነበሩ እነሱ ደግሞ የራሳቸው የክላንና ግማሹ ገራዳ ደሚና፣ ግማሹ ኡጋስ በሶማሌው እያለ በአፋሩም ደግሞ የአፋር የገዢ መደብ ሃውስ ኦፍ እንትንስ ነበሩ። ነገር ግን ህዝቡ በአጠቃላይ የአማራ ህዝብ እንደ ህዝብ ከትግሬው፣ ከኦሮሞ፣ ከሌላው በምጣኔው ሀብት በካልቸራል በእንትኑ ለየት ሊል ይችላል። ግን በምጣኔ ሀብት እኩል ወይም ያነሰ ድሃ ነው ለሱ። ምክንያቱም ይሄ የብሔርተኝነት ስሜት ስላልነበረና በዛው ስላልተሄደ የአማራ ገበሬ መንዝ ውስጥ ያለው ድሃ ገበሬ፣ ኦሮሞ ውስጥ ካለው ድሃ ገበሬ፣ ትግራይ ውስጥ ካለው ድሃ ገበሬ የሚለያቸው ነገር ቢኖር የመልክዓ ምድር አቀማመጡ እንጂ ሁሉም ድሆች ናቸው። ይሄ ነበረ ኢትዮጵያ የነበረችበት ሁኔታ። ነገር ግን በኋላ ይሄ የብሔርተኝነት ጉዳይ ከየት መጣ፣ እንዴት ተጀመረ የሚለውን እንነጋገርበታለን የሌሎቹ እና ደግሞ አሁን መጨረሻ ላይ አማራስ ወደ ብሔርተኝነት ሊገባ የቻለበት ለምንድን ነው የሚለውን እሱ እናያለን። በጣም ግሩም። እንግዲህ አማራን ወደ ነጥቡ እዚህ ጋር አሁንም አንድ ነገር አብራርተን ብናልፍ አማራን አጥፍተን አማራን የጥቃት ኢላማ አድርገን አገርን መሰረታለን የሚሉት የወያኔ ትህነግ እና የኦሮሞማ ኦነግ ነፃነት ግንባሮች ከመምጣታቸው በፊት ታሪካችን የሚነግረን ኢንጂነር ለ33 ዓመታት ነው አማራ እፎይ ብሎ የሚያውቀው። አፄ ኃይለሥላሴ ከያዙበት የአድዋ ጦርነት እያለ የተለያዩ የዘመነ መሳፍንቱ በአፄ ቴዎድሮስ ጊዜ አገር ግንባታው፣ በኋላ ደግሞ አፄ ኃይለሥላሴ የጣሊያን ወረራ ሁለተኛው እየተባለ ሙሉ ለሙሉ ደርግ ሲመጣ ጦርነት ውስጥ ወደቀ። እስካሁን ድረስ ነው እና 33 ዓመት ነው እፎይ ያለ የሚባለው እና በዚህ ጊዜ ውስጥ አማራ አሁንም ራሱን ሳይሆን ለሀገርና ለወገን ለዳር ድንበርና ለሉዓላዊነት እያለ ሲዋደቅ፣ ሌሎች በማንነታቸው ማንነታቸውን ገንብተው መጠው አገር ለመመስረት አማራን አጥፍተው
እነሱ ለመኖር ኢትዮጵያን አፍርሰው በኢትዮጵያ ላይ የራሳቸው ሀገር ለመመስረት በሌላው አጽመ ርስት ላይ ሌላ ሀገር ለመፍጠር የሚደረገው ብሔርተኝነትን አጥፊና ደምሳሽን ብሔርተኝነት ከአማራ ብሔርተኝነት ጋር የሚያነጻጽሩ አሉ እና አማራ ብሔርተኝነትም እንደዛ ነው ብለው የሚደመድሙ አሉ። አብዛኛው ይሄንን የሚያቀነቅኑት በአካዳሚክ ደረጃ ያሉት አጥፊዎች አማራ ጠሎችና ጸረ አማራ ኃይሎች ሲሆኑ በቅን ልቦና ግን የግንዛቤ ስፋትና ጥልቀት ያጠረው በቅን ልቦና የሚነዳው አብዛኛው በስርዓተ ትምህርት የከሸፈው ትውልድ የሚዲያ ላይ የሚወራውን ፕሮፓጋንዳውን ሰምቶ በእንደዛ አይነት የሚያያልና ይህ ትውልድ በአማራነቱ ጸንቶ የተጋረጠበትን ህልውና እንዲያድን የአማራ ብሔርተኝነቱ ፈርጣማ ክንዱ መሆኑን ምን ታስተምረዋለህ ኢንጂነር እዚህ ጋር? እሺ እስቲ የሌሎቹ ብሔርተኝነት እንዴት ጀመረ፣ እንዴት ኢንቬንትድ ሆነ የሚለውን እንመልከተው። ልክ ነው እንዳልከው ኢትዮጵያ ለብዙ ዘመናት በጦርነት ላይ ኖራለች። ሰላም ኖራት አያውቅም። ይሄ አሁን አንተም ያልከው 33 ዓመት ሪሌቲቭሊ የተሻለ ምናልባት ሰላም አስፍኖ ይሆናል እንጂ እሱም በጦርነት ውስጥ ያለፈ ነው። ምክንያቱም የሶማሌ ጦርነት አለ። ሶማሌ በምዕራቡ ዓለም ተገፍታ በኋላ በምስራቁ ዓለም ከረሽያ ጋር ሆና ኢትዮጵያን ለማውደም በተከታታይ ጊዜ ይሄ ኳስችን ኦፍ ኢሪደንቲዝም የሚሉት የዘር ጥያቄ በዩናይትድ ኔሽን ቻርተር ላይ አፍተር ዩኤን ከተመሰረተ በኋላ ከሁለተኛው ዓለም ጦርነት በኋላ ማንም አገር ይሄንን ቤዝድ ኦን ኢሪደንቲዝም በዘር ላይ የተመሰረተ በቋንቋ ላይ የተመሰረተ ይገባኛል የሚል የጂኦፖለቲካል ድንበር ጥያቄ እንዳያነሳ በቻርተሩ ላይ ራቲፋይድ የሆነ ስምምነት አለ። ምክንያቱም ይሄ ከተፋለሰ ዓለም በሙሉ አሁን ያላት ማባ አይኖራትም። አሜሪካም ይሄ ማባ አይኖራትም። በጦርነትም በግዥ የሚወሰደችው የሜክሲካን የጎረቤት ሀገር አለ። ኬንያ ጎረቤታችን ሀገር፣ ሶማሌዎች አሉ፣ ኦሮሞዎች ቦሮናዎች አሉ። እንግዲህ እንዲያውም የኦሮሞ ዋናው ግንዱ ቦሮና ነው የሚባለው። ሜቢ እንዲያውም ቦሮና ሞር ቅርብ እዛ ሶማሌ ውስጥ ያለው ማነው ይቅርታ ኬንያ ውስጥ ያለው ኦሪጂናል እንትን ሊኖረው ይችላል። ግን ላይክ ኤኒዌይስ እዛ ውስጥ የተለያዩ ኤትኒኮች አሉ። ኩኩዩ አለ፣ ሉ አለ፣ ማሳይ አለ። ስለዚህ ሶማሊያ አንድም ቀን ኬንያ ላይ ጦርነት አንስታታል። ይገባኛል ጥያቄ ይሄ ኤንኤፍዲ የሚባለው የጋሪሳ ትልቅ ክፍለ ሀገር ይሄ አሁን የዱር አራዊት የሚያሳዩበት በሙሉ ሶማሌዎች ናቸው፣ ኤትኒክ ሶማሌዎች ናቸው ያሉት። ኦሮሞዎች እኛ ሀገር አሁን የሚካሄደው ትግል ኬንያ ላይ አንድም ጥያቄ አስተዋቅም እና ለምንድን ነው ኢትዮጵያ በዚህ መልክ እንድትሄድ የተደረገው? መሰረታዊ ምክንያቶች አሉ። አንደኛው ቀደም ሲል የሃይማኖቱ የተለየው የእስልምና ሃይማኖት ይዞት የመጣው ይችን አገር ሙሉ በሙሉ የክርስትናን እምነት አጥፍቶ ወደ እስልምና ለመቀየር የነበረው የኦቶማን ተርክ ኤምፓየር፣ የግብጾች ወረራ፣ እነዚህ ሁሉ በኋላ ከሀገር ውስጥ እንደገና ከግራኝ መሐመድ ጋር ተሰባጥሮ ቱርኮች መጥተው እዛ ደረጃው ላይ ሲያደርሱ ይሄ አንዱ የሃይማኖት ምንም እንኳን ኢትዮጵያ ጂሃድ እንዳይደረግባት በነቢዩ መሐመድ የተወገዘ ቢሆንም በተዘዋዋሪ መንገድ አገሪቷን በዚህ መልክ አዳክመው፣ አውሮፓውያኖቹ ደግሞ እንደገና እዚህ ላይ መጥቀስ ያለብን ግብፅ ሁልጊዜ ቋሚ የሆነ የኢትዮጵያ ጉዳይ ያሳስባታል። ምክንያቱም የአባይ ውሃ ጉዳይ ነው። ይሄ ለግብፅ ብቻ አይደለም፣ መላው አረብ አገር ከግብፅ ጋር የሚጋሩት የአንድነት የወዳጅነት እና የወንድማማችነት ስሜት አላቸው በኢትዮጵያ ላይ ያለው ጥላቻ። ምክንያቱም በኢትዮጵያ ውስጥ ያሉትን እነዚህ ኋላ የሚፈጠሩትን ተቃዋሚ ኃይሎች እነዚህ ግብፅ እነ አልጄሪያ እነ ሶሪያ እነ ኢራቅ ናቸው ከፍተኛ ብር ገንዘብ ሲያፈሱ በኋላ ንዋይ የረዷቸው። ይሄ ምንም ግልጽ ያለ ነገር ነው። ሌላው ትልቁ ሜጀር እንግዲህ አድዋ ነው። በ1888 በ1896 በፈረንጅ 88ኛ ነው። አድዋ ላይ በአፄ ምኒልክ መሪነት ኢትዮጵያኖች
ትንሽ ድምፅ ኢንጂነር ትንሽ ድምፅ ትጨምር። እሺ አሁንስ ኢትዮጵያኖች አድዋ ላይ ጣሊያንን ሲያሸንፉ ያሸነፉት ጣሊያንን ብቻ አይደለም፣ የቅኝ ግዛት ኃይሎችን የአውሮፓ ኃያላንን ጀርመንንም ፈረንሳይንም አሜሪካንን ቅኝ ገዢ ባትሆንም በዛው በእንግሊዝ በአውሮፓው ስፌር ኦፍ ኢንፍሉዌንስ ስላለች የነጭን ኃይል ነው ያስደነገጠው። ማስደንገጥ ብቻ አይደለም፣ ኢትዮጵያ ጥርስ ውስጥ እንድትገባ። ምክንያቱም አድዋ ምን አመጣ? አድዋ ኢሚዲየትሊ ጣሊያንን አሸነፍን። የኢትዮጵያ ሉዓላዊነት ነፃነት በዓለም አቀፍ ደረጃ ታወቀ፣ ተረጋገጠ። ግን ሌላው ኢምፓክት ያመጣው ምንድን ነው? ከአድዋ በኋላ ይሄ የጥቁሩ ህዝብ ከዚህ በፊት በነጮቹ በባርነት ተፈንግሎ እዚህ ትራንስአትላንቲክ ስሌቨሪ እዚህ ሰሜን አሜሪካ ውስጥ ካሪቢያን አይላንድ የነበሩት ሁሉ ተነሳሱ። ጥቁር በባርነት ውስጥ ነው የነበረው እና ለነፃነት እና ግማሾቹም ራሳቸውን ፍሪድ ያደረጉ ስቲል ሙሉ ከኢኮኖሚ እና ከንትን ነፃ አልወጡም ነበር እና ይሄ ፓንአፍሪካኒዝም ሙቭመንት ጀመረ። የነ ማርከስ ጋርቪ እዚህ ከካሪቢያን አይላንድ ባክ ቱ አፍሪካ የሚለው ሙቭመንት መጣ። አሜሪካን ውስጥም ያለው ጥቁር የአፄ ምኒልክን ፖርትሬት ይዞ ኒውዮርክ ውስጥ ይበተን ነበረ፣ ብላክ ፓወር የሚል እና ለካ ጥቁር ነጭን ማሸነፍ እንደሚችል ተባብሮ ከተነሳ የነጭ ኃይል የማይገረሰስ አድርገው ነው በስነልቦናቸው ላይ ጫና አድርገው የነበረው። ያንን አድዋ ጦርነት ያንን ነጭ አይበገርም አይነካም የሚለውን የተሳሳተ ትርክት ሰበረው። ስለዚህ እንዲያውም በቅኝ ግዛት የነበሩ ሌሎችም የአፍሪካ ሀገሮች ለነፃነታቸው እንዲነሳሱ አደረጋቸው። ይሄ ሌላው ጠላት ያመጣብን ነገር ነው። ስለዚህ ነጮቹ ምን አደረጉ? ኢትዮጵያን ዳይሬክትሊ በጦርነት መሄዱ የማያዋጣና አክሳሪ ሆኖ ስላዩት ውስጥ ያሉ ልዩነቶችን ፈልጎ ኢትዮጵያን እርስ በርሷ የማጋጨት ኢትዮጵያን በእርስ በርስ ማጋጨትና ሰላማዊ የጠነከረ መንግስት እንዳይኖር ማድረግ። የጻፉትም እዛ ላይ ነው፣ የተደረገውም ይሄ ነው። አሁን ለምሳሌ ሁለተኛው ከአድዋ ጦርነት በኋላ ቀደም ሲልም እዛ ላይ ነበሩ፣ በአፄ ዮሐንስ ጊዜ እዛ ላይ ነበሩ። የኤርትራን ሃይላንድ ይዘዋል፣ ኤርትራያን ተቆጣጥረዋል። ስለዚህ የአፄ ምኒልክ ጦር ደግሞ ገፍቶ ከዛ በላይ መሄድ አይችልም፣ የገበሬ ጦር ነው። እነሱ ፎርትረስ ሰርተዋል። ይሄ ቀደም ሲል ከኢትዮጵያ ቁጥጥር ውጭ የወጣ ስለነበረ የፈረንጆቹ የሚሉ ለአፄ ምኒልክ ፌት አኮምፕሊ ነው፣ ያንን መስማማት አለባቸው ወይም ማለቅ ነው ያለባቸው። ስለዚህ እዛ የተቀመጠው የሰሜኑን የኤርትራን ክፍል ይዞ የተቀመጠው የጣሊያን አስተዳደር 40 ዓመት ነው የኖረው። ያንን ልዩነት ይህን የኤሪትሪያን ናሽናሊዝም ቢልድ ማድረግ ጀመረ። በቲዮሪም በእርግጥ በትምህርት ከ4ኛ ክፍል በላይ አይፈቀደላቸውም ኤርትራውያኖቹ። ግን የቴክኒካል የረዳትነት የሾፌርነት ይሄ ግሪስቦ የሚሉት አለ። በዛ ጀምሮ ትንሽ ሲሻሻሉ ወይም ወደ ሾፌርነት፣ ካፒታል ደግሞ እዛ እያደገ መጣ። የኮሎኒያል ካፒታል ስለነበረ ለእነሱ ተብሎ ሳይሆን ለጣሊያን ጥቅም አንዳንድ ኢንዱስትሪዎች፣ ኢምፖርት ኤክስፖርቶች የካፒታል ማደግ ታየ። ስለዚህ ናሽናሊዝም ራሱ የካፒታሊዝም ባይ ፕሮዳክት ስለሆነ እነሱ ደግሞ ላግራንዴ ኤሪትሪያ ታላቋ ኤሪትሪያ የሚል ፊሎሶፊ ያስተምሯቸው ጀመር። በጽሁፍ በምን ይበተን ጀመር። ያን ፊሎሶፊ ጭንቅላታቸው ውስጥ እንዲገባ አደረጉ። እናንተ ታላቋን ኤሪትሪያን ትንሿ ሮማ ነች እና ከሌሎቹ ትለያላችሁ በእውቀትም በምንም የሚል ይህንን የኤርትራውያን ድሮ ኤርትራውያኖቹ እኔ ሰራይ ነኝ፣ እኔ አካለ ጉዛይ ነኝ፣ እኔ ሐማሰን ነኝ ደግሞ እዚች አራዳ ዋና መሀሉ ያሉት ደግሞ እኔ 4 አስመራ ነኝ ኮምፖስታቶ ምን ያሉ አራዳ ልጆች እና ከዚህ ውጭ አልነበረም። ግን በኋላ ይሄ የጣሊያን ኢንዶክትሪኔሽን እኔ ኤርትራዊ ነኝ የሚል ከሌላው
አክሮስ መረብ ምላሽ ያለውን ወንድሞቻቸውን ከነሱ የተለዩና ሌላ ትልቅ ፕራይድ እና ይሄ አይደንቲፊኬሽን ፈጠሩ። ቬሪ አርቲፊሻል የሆነ የኤርትራ ናሽናሊዝም የተፈጠረው በዚህ ነው። ሌላው ግን የተነሳው የኦሮሞም ሆነ የሌሎቹ ናሽናሊዝም ኢትስ ጀስት በቲዮሪ በፕሮፓጋንዳ ተላልፎ ኢንቬንትድ የሆነ ነው እንጂ የህብረተሰብ እድገት የፈቀደለት አልነበረም። እስከ አፄ ኃይለስላሴ ጊዜ ድረስ የኢትዮጵያ ኢኮኖሚ በአብዛኛው በገበሬ የአግሬሪያን ኢኮኖሚ የሚሉት ነው እና ካፒታልም ገና ጭላንጭሎ አልወጣም። ትናንሽ የጎጆ ኢንዱስትሪዎች ይኖራሉ። እንዲያው ዓለም የወዛደሮች ትሆናለች ብለው የደርግ መንግስትና ሌሎችም ግራ ቀደምቶች አወሩት እንጂ የትኛው ወዛደር ነው የነበረው በኢትዮጵያ ውስጥ? ምን ያህል ፐርሰንቴጅ ነበር? 1% ይሆን ነበር? አይሆንም። ኢንዱስትሪ ነበሩ? አልነበሩም። እና ብረት ቀልጦ ተሰርቶ ትልልቅ የሬል ሮዶች ወይም ትልልቅ ሂውጅ ኢንዱስትሪ ተሰርቶ አልተሰራም። ስለዚህ በሌለበት ነበር እና ያ በአብዛኛው በተጽዕኖ የፊውደል ኢኮኖሚ ነበር። በፊውደል ኢኮኖሚ ደግሞ ናሽናሊዝም አይነሳም። ይሄ የህብረተሰብ ሳይንስ የሚያወራው የናሽናል ኮስችን የለም። ምንድን ነው ያለው በፊውደል ሲስተም ውስጥ? የጎሳ ነው። የጎሳና የዘር ነው። የጎሳ ነው። እኔ እንዲያው ለምሳሌ ባል ከነበረው እኔ መሬ ነኝ ይላል፣ እኔ ቡልጋ ነኝ ይላል። አማራው ራሱ እንኳን እኔ ጎጄ ነኝ፣ እኔ ሲፈለግ አይደንቲቲ ሲጠየቅ፣ ኦሮሞም እኔ ግንጭ ነኝ፣ እኔ አምቦ ነኝ፣ እኔ ወለጋ ነኝ፣ እኔ ባሌ ነኝ፣ በፕራይድ ነው። እኔ አሩሲ ነኝ፣ እኔ ሀረርጌ ነኝ። ሀረርጌ ደግሞ ሲመጣ ክላኑ ላይ ይሄዳል። እኔ አላ ነኝ፣ እኔ ኖሌ ነኝ፣ እኔ ኢቱ ነኝ ይላል። በፕራይድ ነው የሚያወራው እንጂ ናሽናሊዝም የመጣው በፕሮፓጋንዳ ነው። ማን ያን ፕሮፓጋንዳ ያመጣው? አንደኛ እነዚህ ቀደም ሲል ያልኳቸው የኢትዮጵያ የማይፈልጉ የምዕራብ እንትኖች አዳዲስ ትርክት እየጻፉ የኦሮሞ ናሽናሊዝም እንዳለ በሬዲዮ በሶማሊያ ሬዲዮ ለዘመናት እኛ ልጆች ሆነን የኦሮምኛ ፕሮግራም ነበር፣ በኦሮምኛ የሚተላለፍ የቅስቀሳ ፕሮፓጋንዳ። ሱዳንም በኋላ ኦነግም ከፍቶ ነበር። በኤርትራ በኩል ደግሞ እነዚህ የሚወጡ ያኔ እንግዲህ ከፌዴሬሽኑ በኋላ ተቃዋሚ ኃይሎች የኤርትራ ናሽናሊዝም ስለተነሳ ነፃ መውጣት አለብን ብለው ሲሉ እኛ ብቻችን ነፃ መውጣት አንችልም፣ ኢትዮጵያ ውስጥ ያለውን አተራምስን እያንዳንዱ በዘሩ በሙሉ ካልወጣ የሚል ዲዛይን አመጡ እና ይሄ የኦሮሞ ብሔርተኝነት የሚለው ታይሚንጉን ያልጠበቀ የህብረተሰቡ እድገት ያልደረሰበት ካፒታሊዝም ባላደገበት ቦታ በፕሮፓጋንዳ እየተፈጠረ እና ጥቂት ምሁራኖች ናቸው የያዙት ያንን ናሽናሊዝም። ለዚህ ነው 50 ዓመት በላይ የኦሮሞ ናሽናሊዝም የፈጀበት። ምክንያቱም የተወሰኑ በተማሪዎች አካባቢ የነበረው ሙቭመንት የአግራ ቀደም ስለነበር የተማሪዎች ንቅናቄ በዛ ውስጥ የነበሩ ሊደሮች ይህንን ስለ ኦሮሞ ጥያቄ የብሔረሰብ ጥያቄ አመጡ። የመጫነቱን ለማ እዚህ ጋር መንሳት እንችላለን። የኦሮሞ ብሔርተኝነትን አላነሳም፣ የኢኮኖሚ ጥያቄን አድርጎ የቀድም የጎሳን የማንነት እድገት ነው የጠየቀው። የነ ብርጋዴር ጀነራል ታደሰ ብሩ ጥያቄ ያንን ነው ያተኮረው እና ሌሎችም እንደዚህ በጎሳ በምን ጥያቄ የልማት የምን ጥያቄዎች አንስተዋል እንጂ የብሔር ጥያቄ አልነበረም። የብሔር ጥያቄ በዛ ሰዓት ሊነሳ አይችልም። ነገር ግን ከዚህ ፕሮፓጋንዳ ከወጣው በኋላ ይሄ የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር ዴፋክቶም ዴጁሩም ነበር ለኢትዮጵያ ፖለቲክስ። እኔ ነኝ አቫንግራንድ የሆነው እኔ ነኝ የሚያገባኝ ብሎ ያለ ድርጅት ያለ ፓርቲ የሀገሪቱን ፖለቲካ ለማመስ የተነሳ ነበር እና በእርግጥ ወጣቱ በዛን ሰዓት የነበረው ሴልፍለስ ነው፣ ራስ ወዳድ አይደለም። ነገር ግን የአመራሩና የሂደቱ ጉዳይ አሮጌውም ስርዓት ለማስረከብ ኢትዮጵያን ሬዲ ያልሆነበት፣ አዲሱም ትውልድ ኢትዮጵያን ለመረከብ ያልተዘጋጀበትና ራዕይና አመራር ያልነበረው በመሆኑ ወደ ኪዮስ ውስጥ ገባ። አሁን ለምሳሌ ትልቅ ኮንትሮቨርሽል በዚህ በብሔር ጥያቄ ላይ ስንመጣ የዋለልኝ ጽሁፍ ነው። ዋለልኝ ያንን ኢትዮጵያ የብሔረሰቦች እስር ቤት ነች፣ ወደዳችሁም ጠላችሁም የምንኖረው በዚህ በኦሮሚያ ስቴት ነው ሲል ቫልገር በጣም ከአካዴሚክስም ሆነ ከእውቀትም ውጭ በጣም
የወረደ ተው ሊለው የሚገባ ሌላ ኃይል አለመኖሩ በጣም የሚያሳዝነኝ እሱ ነው። ቢካዝ በዛን ሰዓት ይሄ እንዳልኩት የብሔር ጥያቄ እዛ ጋር የለም። በፊውዳሊዝም ውስጥ የጎሳና የክላን ጥያቄ ነው ያለው እና እሱ ያንን ያደረገው ገልብጦ ነው። ከውጭ ኢትዮጵያ ባልደረሰችበት የህብረተሰብ እድገት ላይ ፍራንዝ ፋነን ከሚባል የፈረንሳይ ቅኝ ግዛት አልጄሪያ ተወላጅ በፈረንሳይ ጨቋኞች ላይ የተደረገው ሁኔታ የስነ ልቦና እና የማንነት ጥያቄን የመደፍጠጥ ውዴታ ላይ ያንን ነው የጻፈው። ፍራንዝ ፋነን የጻፈው ያንን ነው። ሲጽፍም ደግሞ ቢትዊን ዋይት በነጮቹ ፈረንሳዮች እና በጥቁሮቹ መካከል ያለው ነው። እግዚአብሔር ያሳይ። ያንን ነው የጻፈው። ይሄ ብላክ ጥቁር ቆዳ ነጭ ጭንብል የሚለው ብላክ ስኪን ዋይት ማስክ ሬሽድ ኦፍ ኤርዝ የጻፈው ስለ ኮሎኒያል ነው። ኢትዮጵያ ነፃነቷን ጠብቃ በአኩሪነት ህዝቦቿን በነፃነት ያኖረች የሱን እንዲገልብጦ አማራው ኢትዮጵያ ጨቋኝ ነች፣ አማራው በነጮች አስመስሎ ቅኝ ገዢ ነው፣ ኦፕሬሰር ነው፣ ሌላው ሁሉ ዘር ቋንቋን ሊጠቀም አልቻለም፣ ባህሉን ሊጠቀም አይችልም፣ አልተፈቀደለትም እና አማራው በኢትዮጵያ በዚህ በጥቁር እንትን በአማራ ማስክ ውስጥ ያለችው ብሎ የጻፈው እንዲህ እኔ እኮ 200% ውሸት እኮ ነው። የኦሮሞን ባህሉ የወላይታን ባህሉ ማን ነው በቋንቋው እንዳይናገር፣ ማን ነው በባህሉ እንዳይናገር፣ በባህሉ እንዳይኖር? የት ጋር ነው እንዲህ አይነት ጭቆና የነበረው? ሌሎቹ ምሁራን በዛን ጊዜ የነበሩት በዝምታ ማለፋቸው የትውልድና የታሪክ ተጠያቂ ያደርጋቸዋል። ይሄ ጀስት ከየት አምጥቶ እንደጻፈው አላውቅም፣ በምን እንደተነሳሳ አላውቅም። አንዳንድ ሰዎች ሻሚት አላቸው፣ በሌሎች ናቸው የሻቢያ ጀባህ ውስጥ የነበሩ ኃይሎች ናቸው እንትን ያሉት፣ ገርልፍሬንድ ውጊ ነበረች የሚሉ አሉ። እሱ እኔ ውሃ አይቋጠርም። ራሱ የ4ኛ ዓመት የፖለቲካል ሳይንስ ተማሪ ነው፣ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ። እድሜውን ከፍ ያለ ነው፣ ስራም ሰርቶ ነው የመጣው። አውራ ጎዳና ነው ምናምን ይሰራ ነበር ተመልሶ እና ይህንን ሲጽፍ ምን ማለቱ ነው? በሌለ ነገር እንዴት ህዝብን ትከሳለ? በተለይ ደግሞ የሚያሳፍረው አሳፋሪው የሆነው የነጭን ፖሊሲ በፈረንሳዮች በኮሎናይዘርስ እና በአልጄሪያንስ ጥቁሮች መካከል የተፈጠረውን በዚህ ኢትዮጵያ ላይ አፕላይ ማድረጉ በጣም አሳፋሪ እና ወራዳ አስተሳሰብ ነው እና ያ ነው ይህንን የፈጠረው። ይህንን ኢንቬንትድ ሆነ እንጂ ከህዝቡ የመጣ ከህዝቡ ላይ በእድገት መጥቶ ይህንን የናሽናል ኮስችን ያነሳው አይደለም። አሁንም ቢሆን እነመለስ ሲገቡ የሰጡት ምንድን ነው? እነሱ ናቸው ቻርተሩንም ማፑንም የከለሉት። አንተ ብሔር በዛሁን፣ አንተ ብሔር በዚሁን። ሰንደቅ ዓላማው ላይ ያለ አርማ አሁን ስታር ኦፍ ዴቪድ ኢትዮጵያን ብሔር ብሔረሰቦች ይላል። እንዴት አድርጎ ኢትዮጵያን ብሔር ብሔረሰብ ነው? የትኛው ብሔር ነው እዛ ኮከቡ ላይ የተወከለው? የትኛው ባህሉ ነው እዛ ውስጥ ያንን ሪፕሬዘንት የሚያደርገው? እንዲያውም የስታር ኦፍ ዴቪድ ለሶማሌው፣ ለአፋሩ፣ ለሌሎቹ ኦፌንዲንግ የሚሆንበት ጉዳይ አለ ከሃይማኖታቸውና ከእምነታቸው ጋር የማይሄድ። ስለዚህ በቀጥታ አምጥቶ ሰንደቁ ላይ ያደረጉት ለሰንደቁ ያለውን ክብር ዝቅ ለማድረግና ያንን የአንድነት ምልክት የሆነውን ነገር ለመበተን ነው። ሌላ ነገር የለው። ስለዚህ ይሄ አሁን የብሔር ብሔረሰቦች እንግዲህ በሶስት ነው ያስቀመጡት። ብሔር የሚሏቸው አሉ፣ ብሔረሰብ የሚሏቸው አሉ፣ ህዝቦች የሚሏቸው አላቸው። ስለዚህ ይሄ ሁሉ ከላይ በመጣ ወደታች የወረደ ነው እና ምንም እንደ አስተዳደር የተላለፈ በአዋጅ የተላለፈ ስለሆነ ወደፊት የህዝቦች ጥያቄ የነፃነት ጥያቄ በሚመጣበት ሰዓት ይሄ ሁሉ ዋጋ የለውም፣ የእምቧይ ካብ ነው። ምክንያቱም ሁሉም ነገር ከታች ነው መምጣት ያለበት፣ ከህዝቡ ከሚፈልገውና ከማንነቱ የአንድ ብሔር አቀማመጥ። ቋንቋ ብቻ አይደለም፣ ቋንቋ አለ፣ መልክዓ ምድር አለ፣ ኢኮኖሚው አለ፣ ባህሉ አለ። በአራት ነው መስፈርት ውስጥ መሟላት አለበት። ይሄ ግን አራት መስፈርት ያልተሟላ በፈለጉ መንገድ ያደረጉት ስለሆነ ዋጋ የለውም። ይሄ ነው እንግዲህ የነዚህ ጠባብ ብሔርተኞች ኤትኖ ናሽናሊስት ኤትኖሴንትሪክ የሚባሉት እነዚህ ኦነግ፣ ቲፒኤልኤፍ በጣም ጠባቦች ናቸው። ይሄ ጠባብነት ማለት ምን ማለት ነው? የኔ ዘር የኔን ቋንቋ የሚናገር ብቻ የኛ ነው፣ ይሄ የኛ ነው፣ ከኛ ውጭ ሌላው መኖር የለበትም፣ ሁሉም ነገር የኛ ነው፣ እኛ ደግሞ የኛ ዘር ሱፔሪየር ነው የበላይ ነው የሚል ነው።
ይሄ በጣም አጥፊ ሀገርንም የማይገነባ ህዝቦችን የሚበትን ነው። እንግዲህ አንቀጽ 39 የተቀመጠው ለማፈራረስና እነሱ የሚፈልጉት ዓላማ አላቸው። ያቺ ታላቋ ትግራይ ወይም ታላቋም ኦሮሚያ የምትፈጠርበትን እና ኢትዮጵያ የምትበታተንበትን ነው። ኢትዮጵያን ለመበታተን ደግሞ አማራውን ህዝብ እና እምነቱን የአማራውን አንድ የሚያደርገው ሃይማኖቱን የኦርቶዶክስ ቤተክርስቲያን እሱን አንድ ላይ መምታትና ኢትዮጵያ መበታተን ነው። የአማራው ግን ይህን ሁሉ በትዕግስት በቻይነት ቅድም እንደነገርኩ በአርበኝነት በፓትሪዮቲዝም የገነባትን ሀገር ወደዚህ ወደ ናሽናሊዝም ሊወርድ አልፈለገም። ግን አሁን በዳር ሀገር ያለውን አማራ አዳክመው ጨርሰው በሐረርጌ፣ በጋራ ሙለታ፣ በጉጉ፣ በአርሲ፣ በሲዳሞ፣ በባሌ ላይ ጨርሰው የመጨረሻ ማዕከላዊ መንግስቱን አዲስ አበባን ሲይዙ የኦነግ አመራሮች አሁን ደግሞ ሰሜን እቺ ክልል ተብላ የተቀመጠችውን ሄደን መሳሪያውን ማስፈታት አለብን፣ አለዛ መሳሪያውን ካላስፈታ ነው ረግጠን ልንበትነው አንችልም፣ እንደ ኩርድ ልንበትነው አንችልም፣ መሬቱን ልንነጥቅ አንችልም እና ብለው ሲመጡ ይሄ እንግዲህ የቤቱ የመጨረሻው ጓዳውን ያንኳኩት። ስለዚህ እዚህ ላይ እንግዲህ ይሄ ተፈጥሯዊ ነው፣ ሪፍሌክስ ያደርጋል። የአማራ ብሔርተኝነት የተነሳው ካልሞት ባይ ተጋዳይነት ነው እና ይሄ ደግሞ የአማራው ብሔርተኝነት አሁን ምንድን ነው? ይሄ ነጮቹ እንደሚሉት ሲቪክ ናሽናሊዝም ነው። ሲቪክ ናሽናሊዝም ደግሞ ከፔትሪዮቲዝም ጋር ብዙ ተቀራራቢነት አለው። ከኤትኖሴንትሪዝም ይሄ ጠባብ ብሔርተኝነት ጋር በጣም የተለየ ነው። ምክንያቱም የኤትኒክ የማንነት አይደንቲቲን አያካትትም። ምንድነው? ይሄም ሲቪክ ናሽናሊዝም ሀገርን ሉዓላዊነትና የዲሞክራቲክ ፕሮሰሶችን ዲሞክራታይዜሽንን ህዝቦች በኩል የሚያስተዳድር ህገ መንግስቶችን መቅረጽና እነዛን ማስጠበቅ ነው። ይሄ ነው እና የአማራው ብሔርተኝነት ይሄ ነው። የሌሎችንም እንግዲህ ገልጬዋለሁ። የጎደለ ካለ በኋላ መመለስ ይችላል። በጣም ግሩም ነው። በስፋት ነው የሄድክበት ኢንጂነር። ብዙ አስተማሪ ነው። እንደውም የዋለልኝ ጸረ አማራ ጥሪ ሁሉ ይሄ ጨቋኝ ተጨቋኝ ምንድን ነው? አንድ ወቅት ላይ አንድ ሰነድ ላይ አንድ ነገር አንብቤ አንድ ሰው ጠየቅኩ የጻፈውና ዋለልኝ መልምለው ነው ያመጡት። እነዚህ ተገንጣይ ጠባብ ብሔርተኛ አቀንቃኞች መልምለው ነው ያመጡት። የዋለልኝ አባት ኦሮሞ መሆኑን እስካሁን ድረስ ማንም አያውቅም እና አባትህ ስሙን የቀየረው በአማራ ተጽዕኖ ነው በሚል አማራ ጠል አድርገው አመጡትና ያንን የጨቋኝ ተጨቋኝ ትርክት እንዲያነባ አደረጉት። በኋላም እውቅና እንዲያገኝ የዋለልኝ አስተሳሰብ እውቅና እንዲያገኝ አውሮፕላን እንዲጠልፍ አድርገው ህዳር 29 ቀን አውሮፕላን ጠልፋለሁ ብሎ ስለ ሞተ አሁን የብሔር ብሔረሰቦች ተብሎ ህዳር 29 የሚከበረው የኢትዮጵያን ነገዶች ማንነት፣ ባህል፣ እምነት ለማክበር ሳይሆን ዋለልኛችን ቀን ያችን ያቀነቀነባትና አውሮፕላን ሲጠልፍ የሞተባትን ወንጀል ሲፈጽም የሞተባትን ቀን ለማክበር ነው ብሎ አንድ የወቅቱ የነበሩ ሰው አስረድተውኛልና አንተ ደግሞ የአስተሳሰቡ ምንጭ ከየት እንደመጣና ወዴት እንደተጫነ ይሄ ብሔር ብሔረሰብ የሚባለውም ራሽያ ከሶቪየቶች የመጣ ነው። የሶቪየት ዩኒየን የተለያዩ ሀገራትን ሲቀላቅሉ ነው ብሔር ብሔረሰብ የሚለው የመጣ እንጂ ለኢትዮጵያ አይሰራም። እንግዲህ የትግሬና የኦሮሞ ብሔርተኝነትም በስፋት አስቀምጠልናል ኢንጂነር። ከላይ ወደታች የወረደ ነው። ግን አሁን ባለው ሁኔታ 3 ትውልድ አማራ ጠል ትውልድ ፈጥረዋል። በኦሮሞነት ኦሮሞነትን ከምንም በላይ ያደረገ፣ ትግሬነትን ከእምነት በላይ ያደረገ፣ ግን አማራ ጠል የሆነ ኢትዮጵያ ጠል የሆነ አባቶቹ ቅድመ አያቶቹ ያለፉበትን ታሪክ የሚጸየፍ ትውልድ ፈጥረዋል። ይሄንን ትውልድ ደግሞ ለምን አማራ ጠል ሆንክ ማለት አይቻልም። ግን እንዳመጣጡ አማራን አጥፍቼ እኔ እኖራለሁ ብሎ ሲመጣ እንዳመጣጡ ማስተናገድ ይሄም ተፈጥሯዊ ነው። ሌላው የአማራ ብሔርተኝነት እንግዲህ ከማንነታችን ከአባት ከእናቶቻችን የሚወረስ የማንነት አለ። የትግሬ ብሔርተኝነትን አምጥተው አማራን አጥፍተን እኛ እንኖራለን ሲል የተቃወማቸውን ገድለው አሁን አማራ ጠል ትውልድ ፈጥረው ወደዛ ገብተዋል። ያንን ለማስፈጸም ያሰፈሰፈ ትውልድ ፈጥረዋል። የኦሮሞም የተቃወማቸውን አጥፍተው አሁን የሚቃወማቸውን እያጠፉ በሌላው መጥፋት ላይ እነ ፕሮፌሰር ማነው አሰፋ ጃለታ ኦሮሞማ ብለው የጻፉት የኦሮሞማ ብሔራዊ ሰነድ ያሉት ሰነድ ዛሬ ያላጠፋው ማንነት ሌላ ከኦሮሞ ውጭ ያለ ማንነት ነገ ያጠፋልና ጨርሳ አጥፋው ነው የሚለው እና ያንን ሰነድ አስቀርበው
አሁንም የኦሮሞ ወጣት ይህንን ሰነድውን ለማድረግ እየረገፈና እየጠፋ ይገኛል። እንግዲህ አይኑን ሲገልጥ ዘሩ ሊቀጥል ይችላልና ኢንጂነር አመሰግናለሁ። ወደ ሁለተኛው ጥያቄ ልግባ። የሁለተኛው ጥያቄ የፋኖ የአማራ የህልውና የፍትህና ሀገር አድን ትግል የተለያዩ ዲሞክራሲያዊ ጥያቄዎችን በሰላምም በሰልፍም በማናቸውም መንገድ በተቃዋሚ ፓርቲ በአጭበርባሪዎች በአታላዮችም በሁሉም መንገድ ለ50 እና ለ60 ዓመት ሲጠይቅ ኖረና መጨረሻ ላይ ባለው ገፊ ምክንያት አንተ ቅድም እንዳነሳው ትጥቁን አይደለም ቀበቶ እናስወልቀዋለን ብለው የእብሪታቸው እብሪት በዛ ልክ ሲያውጁበት ተነስቶ ዛሬ የማይታጠፍ ደረጃ ላይ ደርሷል። መሰረታዊ አማራን አጥፍተን ሀገር እንመሰርታለን፣ በአማራ ሞት እኛ እንኖራለን፣ በአማራ ምድር በአማራ መሬት መቃብር እኛ ሀገር እናቆማለን ያሉት ተገንጣይ ወራሪ ድርጅቶች ደግሞ ጠላቶቻችን አከርካሪያቸውን መጥቶ ርዕዮተ ዓለማቸው እንዲሞትና ራሳው የትውልድ ቀውስ እንዲያጋጥማቸው አድርጓል። ይሄ ልብ የሚያሞቅ ድል አስመዝግቧልና ይህንን ያስመዘገበውን ድል ያለበትን የደረሰበትን የመጣበትን ገድል እንደው በአጭር ጊዜ እዚህ ላይ መድረሱን እንዴት ለትውልዱ ታብራራዋለህ? እንዴት ትገልጸዋለህ ኢንጂነር? እሺ ጊዜ ስትልኝ ይሄ ቀላል ጥያቄም አይደለም። ምክንያቱም ውስብስብ ነው። 3 ሚሊዮን ህዝብ ኮንስቲትዩንሲ ያለው ህወሓት እንዴት ነው 60 ሚሊዮን ሌላውን ትተው 60 ሚሊዮን የሚሆነውን የአማራ ህዝብ እዚህ ደረጃ ሊያመጣ የቻለው? ያው በቀጥታ ቀኝ ገዢዎቹ በሰሩት ጣሊያንም ኢትዮጵያን ባደረገው የዘር መከፋፈል በኦሮሞና በተለይ በሁለቱ ሜጀር ኤትኒክ ግሩፕስ እና በአማራው መካከል ያለውን ልዩነት ማስፋት እና ሁለቱን ጦርነት በችግር ሲወጠር እሱ መሀል ላይ የሚፈልገውን ከኦነግ ፖለቲከኞች ጋራ አብሮ ታላቋን ትግራይ መስረት ነው። ይሄ ግን አሁን ባይናው ምንም ባዶ ህልም ሆኖ እንደቀረ የትግራይን ህዝብ ተረድቶታል። እንዲያውም መጨረሻ ያተረፈላቸው ነገር ቢኖር ለትግራይ ህዝብ ድህነትና እልቂትን ምንም ያመጡት ነገር የለም። ኢንጂነር ድምፅ እሺ ምናልባት አሁንስ ይቅርታ፣ አሁን ጥሩ ነው። ወደኋላ ትንሽ ትልልኛለህ ካሜራው። ምናልባት የተወሰኑ ካድሬዎች የህወሓት አመራሮች በልጽገው ሊሆን ይችላል። ያም ሱፐርፊሻል ነው። የትግራይን ህዝብ እድገት ልማት አያመጣም። ስለዚህ ሁሉ ነገር ከትግል ጀምሮ 17 ዓመት በኋላ እንደገና 27 ዓመት ስልጣን ላይ ሆነው የትግራይ ህዝብ ያተረፈው ነገር የለም፣ ግጭቶችን ያተረፈው። ስለዚህ ነገር ግን የሰሩት እንደ የህወሓት አመራሮች እና የሻዕቢያ ፖለቲከኞች የቀመሩት ለኢትዮጵያ የቀመሩት ሴራ ጊዜውን እየጠበቀ እንደ ቦምብ የሚፈነዳ ነው። አንዱ ትልቅ የተሳካላቸው ነገር ቢኖር ራሱ አማራውን ከፋፍለው ብሔረ አማራ ብአዴን የሚል ድርጅት መፍጠራቸው ነው። በመጀመሪያ ይሄ አልነበረም። ኢትዮጵያ እነሱ ሲወስዷት ደርግ ሲወድቅ ያመጡትም ቻርተር የቀረጹትም እዛ በረሃ ውስጥ የቀረጹት ህገ መንግስት አማራን አይጨምርም። የለም የአማራ እነዚህ የነሱ ጋሻ ጃግሬ ሆነው ተዋክተው የመጡት እነ በረከት ስምኦን ከኢህአፓ ተገንጥለው የሄዱ እነ ያሬድ ጥበቡ እነ ታምራት ላይኔ እነ ተፈራ ዋልዋል እና አዲሱ ላይ ወዘተርፈ እነዚህ በኢህአፓ ውስጥ በህብረ ብሔረሰብነት ፊሎሶፊ ውስጥ የነበሩ ናቸው። ነገር ግን ራሳቸውን ሽጠው ለወያኔ ባደሩበት ሰዓት የህወሓት ታዛዥ ሎሌ ሆነው ነው የኖሩት እና ምንድን ነው ኢትዮጵያም ሲገቡ መንግስት ሲሆን ህወሓት እነሱ ኢህድንነታቸውን አልቀየሩ። ኢህድን የተቀየረው ፕሮፌሰር አስራት የአማራ ጥያቄ አማራ አይነሳም ብለው አስበው ነበር። የአማራ ጥያቄ አትግደሉን ጨርሳችሁ ቢል
ከአርሲ በመጣው ስሞ እንትን ላይ ማዕድ ሲቋቋም ይህንን ካውንተር ማድረግ ፈለገ። ይሄ አደገኛ እንደሆነ ስለሚያውቁት ይሄ ጥያቄ የህዝብ ጥያቄ በኋላ የሚሰፋ ነው ብለው ይህንን እንግዲህ ምንድን ነው ውስጡ ገብተህ ነው በጥይትም በጦርነትም ባጨርሰው ውስጡም ገብተህ ደግሞ አመራሩን መያዝ አለብህ እና ያ ትግሉ ወደ ለአንተ በሚሆንልህ እንዳይሳካ ማድረግ አለብህ ከሚለው ፊሎሶፊ መሰሪ አመለካከት ሄድን ምን ሆነ ወዲያውኑ ብአዴን ሆነ። ባህር ዳር ላይ ብአዴን ሲሆን ደግሞ ምንም አልቀየረም። እነዛው የተለያየ ብሔር ብሔረሰቦች አማራ ያልሆኑ የጸጥታውን ኃይል የትግራይ ተወላጆች፣ የኢኮኖሚውን ኃይል የትግራይ ተወላጆች እና እነዚህ ደግሞ የአማራን ኢንተረስቱም የሌላቸው ከአማርኛ ከመናገር በስተቀር በፍጹም የማይቆጠቁጣቸው ሰዎች ስልጣን ላይ ሆነው አማራውን እግር ተወርች አስረው ለዚህ እስከዚህ ድረስ ያቆዩት እነሱ ናቸው። አሁንም እየተዋጉ አማራን በአማራ እየተጋደለ ያለው እነዚህ በጣም ቅንጭራ አስተሳሰብ ያላቸው ብአዴኖች፣ ግማሾቹም አማሮች አይደሉም። እነሱ የፈጠሩት ችግር ነው። ይሄ የተፈጠረው በማን ነው? በህወሓት ነው። ምናልባት ህወሓት ትንሽ ተሳክቶላት ይሆናል። ግን አሁን ብአዴንም ራሱ በህዝባዊ አመፅ በህዝባዊ ኃይል የሚገረሰስ ተጠርጎ የሚጠፋ ኃይል ነው። እንዲያውም ስነ ልቦናውም የደከመ ህዝቡም ማንነቱን ያወቀበት በአሁኑ ሰዓት ምን የወያኔ ከወያኔ ደግሞ የኦነግ አገልጋይ የሆነ እንዳለና የአማራን የጥቅም አይደለም የኢኮኖሚ ብቻ እኮ አይደለም አገርን ቆርጦ አማራውን እየጨረሰ እያስጨረሰ የሆነ ነገር የለም ብሎ አብሮ ምን ሊሆን እንደሚቀመጥ አላውቅም። ያላወቀው ነገር እኮ አማራ በኋላ ጠፍቶ እንበል እንደው አያርግበትና እንደ ኩርድ ቢበተን እሱም ልጆቹም ዘሩም አይኖሩም እኮ እኔ ብቻ በልቼ ልሙት የሚል አስተሳሰብ በሆዳቸው የሚያስቡ ግለሰቦች እስካልሆኑ በስተቀር ነገ ምንድን ነው የሚሆነው? እንዴ አንተ እኮ ወገን ያስፈልጋል እኮ መጣህበት ህዝብ ህልውና እንዲኖረው ማድረግ ለህዝቡ ብቻ አይደለም ላንተም ለትውልድህም ጠቃሚ ነው። ግን ያ እንዲጠፋ ካደረግ ያንተም እኮ የተፈጥሮ ዝርያ ይጠፋል እኮ። ይህንን ሊያዩ አልቻሉ እና ይሄ ይገርመኛል። እኔ መመለስ የማልችለው ጥያቄ ነው። ግን ይሄ አንዱ አካል አማራን ካደከመበት ይሄ ነው። ግን ወጣቱ አሁን ራሱ በዚሁ በኢህአዴግ ጊዜ 30 ዓመት ዕድሜ ያላቸው ዛሬ ዱር ቤት ብለው ለህልውናቸው ዘሬ አያልቅም ከማልቅ ብለው ይህንን የአማራ ብሔርተኝነት እየገፉበት እዚህ ትልቅ ደረጃ ላይ አድርሰውታል። ዛሬ ወደኋላ የሚመለስም አይደለም። ብዙሃንም ስለሆነና አርበኝነት ደግሞ በዲኤንኤው ነው ያለው። ሶሪ ቱ ሴይ ዳት በአርበኝነት በአማራው ዲኤንኤ ከፍተኛውን ኢትዮጵያ በተወረረች ሰዓት ከፍተኛውን የአንበሳውን ድርሻ ወስዶ መስዋዕትነት የከፈለ ያሸነፈም የተዋጋም አማራው እንደሆነ ከኛ አይደለም ከጣሊያኖቹ ከእንግሊዞቹ ከሌሎቹ መጽሐፍት ላይ ማንበብ ይቻላል። ምንም እንትን የለም። ይሄ አርበኝነት በውስጡ አለ ስላለ ያ ዲኤንኤው ስለሆነ ማናቸውም በማናቸውም የጦርነት እንትን ላይ በአሸናፊነት ይወጣል። እየወጣ ነው ያለው። እንዲያውም ሪሌቲቭሊ በቂ መሳሪያ ሳይኖረው ታንክ፣ አውሮፕላን፣ ድሮን ደረጃ የታጠቀን ኃይል እስካፍንጫው ተጋትሮ ዛሬ እንዲያውም አንድ ኃይል ሆኖ የማይነቃነቅ ኃይል ሆኗል። ወደፊትም ነፃነቱን እንደሚያገኝ ምንም የሚያጠራጥር የለም። ምክንያቱም የህዝቦችን ነፃነት የህዝቦችን ፍላጎት ረግጦ የገዛና ለዘላለም የቆየ መንግስት ባለም ላይ የለም። ምክንያቱም የህዝባዊ አመፅ ህዝባዊ የነፃነት ትግል እውነተኛ ስለሆነ ሀቀኛ ስለሆነ ያሸንፋል። አሁን ዋናው የሚፈለገው ሁሉም አማራ ቁጭት ሊኖረው ይገባል። ቁጭት መቆጨት ይኖርበታል። ትግሉ የኔ ነው ብሎ መውሰድ ይኖርበታል። አንዳንድ ጥቃቅን ችግሮች በመጡ ሰዓት አማርኛ ተናጋሪ የሆኑ የአማራ ጠላቶች የሚሰጡን ነገር ፊልተር ማድረግ አለብን፣ መተው አለብን። እኛ ከራሳችን ትግሉ በመጀመሪያ በባለቤትነት መውሰድ መቻል አለብን። ቁጭት ሊኖረን ይገባል እና የመጨረሻው ልናሸንፍ የምንችልበት ሁኔታ ይሄ ቁጭት፣ ቆራጥነት ደግሞ ይሄ ርህራሄ የሚለው ነገር በትምህርት ጥቅስ ውስጥ ተቀምጦ ምን አይነት ርህራሄ ነው?
ልጅህን አጠገብህ ካረደ፣ ሚስትህን አጠገብህ ነፍሰ ጡሯን በሳንጃ ከቀደደ እንዴት አይነት ርኅራኄና እንዴት አይነት ኮምፕሮማይዝ ነው የምትፈጥረው? ይሄ በቃ እኮ። ስለዚህ አንተን ዘርህን ሊያጠፋ የመጣ ነው እና ያንን መመከት ነው ያለብን፣ መቆረጥ ነው ያለብን። ይሄ ነው እና በዚህ ትልቅ ተስፋ ነው ያለው። የዛሬ 10 ዓመት የዛሬ 20 ዓመት ከነበረው የበለጠ ዛሬ የአማራ ማንነት የህልውና ትግል ከፍተኛ ደረጃ ደርሷል። ወደኋላም የማይመለስ ነው። በዛ ደረጃ ነው። በጣም ግሩም ነው ኢንጂነር። እንግዲህ ያው ቅዠቱ የሚጀምረው 3 ሚሊዮን የማይሞላ ህዝብ 60 ሚሊዮን አጠፋለሁ ብሎ አዋጅ ክተት ከማለቱ ጀምሮ በግሩም ነው የገለጽከው። ኢህአዴን በ1974 ማዕከላዊ ኢትዮጵያ ሌላውን የኢትዮጵያ ክፍል እንቆጣጠርበታለን ብለው ያቋቋሙት የተለያየ አማራ ጠልና ራስ ጠል የሆነ ከሃዲ ቡድን እንግዲህ 1985 ነው አይደለ? መላው አማራ ህዝብ ድርጅት በፕሮፌሰር አስራት ሲቋቋም ያንን ስጋትነት አይተው በ1987 ብአዴን ብለው ያመጧቸውና የመጀመሪያ ጉባኤያቸውንም ሲያደርጉ ትምክተኛንና ነፍጠኛን በተባበረ ክንድ እናጠፋለን ብለው ነው አዋጅ ያደረጉ። ድሬዳዋ ላይ ታምራት ላይ እኔ ነፍጠኛ ሽርጥ ለባሽ እያለ ሲሰድባቸው የኖረ በሉት ብለው ብዙ አማራዎች ሶማሌ ቤት ገብተው ተርፈዋል። የተወሰኑ ትግሬዎችም አማራ ናቸው ተብለው አብረው የተመቱም አሉ የተረፉም አሉና እንደዛ እያደረጉ የመጡ ናቸው። ዛሬም ብአዴን ጸረ አማራነቱ አማራን ለማጥፋት የተቀመጠ ታላቋን ትግራይና የደም መሬት ኦሮሚያን ሀገር ለማድረግ የተቀመጠ እንጂ አማራን ለማስተዳደር አለመሆኑ የአንድ ወረዳ ቢሮ የአንድ ወረዳ መምሪያ ቢሮ ወይንም ጽህፈት ቤት መተዳደሪያ ደንብ መጻፍ አይችልም። የብአዴን ባለስልጣናት ከላይ እስከታች ከላይ ከዋናው ጀምሮና ያ ነው። ሌላው አማራ በጦርነት ውስጥ የኖረ ስለሆነ ጦርነት ቃቃጫዋ የገና ጨዋታው ነው። ቀውስንና ምስቅልቅልን ማለፍ ተሞክሯለው። እንግዲህ ዶክተር ደብሩ አንድ መረጃ ሰጥቶኝ እንዳየሁት አልበርቶ ሰባኪ እንደጻፈው ኢትዮጵያ አንደር ዘ ሙሶሎኒ በሚለው እንትኑ ኢትዮጵያ በሙሶሎኒ ስር በሚለው 94% አርበኞች በሁለተኛው የጣሊያን ወረራ ወቅት አማራ ነበረ፣ 6% ነው ሌላው ነው ያለው እና በዛ ጦርነት ውስጥ ማለፍ በዛ ቀውስ ውስጥ ማለፍ አሁንም ይሄም የአርበኝነቱ የፋኖነት እሴቱ ጉዳይ ነው ለአሸናፊነቱ። ሌላው ደግሞ አሁንም የጠቀስከውና ቁልፉ ነገር የተነሳበት ምክንያት ፍትሃዊነቱ ራስን ህልውናን ለማዳን መሆኑ የህልውና አጥፊና የህልውና ስጋት እስካለ ድረስ ህልውና ሊቀጥል ስለማይችል ያንን ግዴታ መንቀል የተፈጥሮም የማናቸውንም ህግ የሚያከብረው የሚፈቅደው ነውና ይሄንን ሳያደርግ ላይ መለስ ዛሬ ላይ መድረሱ እናቱ የተደፈረችበት እህቱ የተረገጠች የተደፈረችበት አባቱ የተደበደበበት የታረደበት ህዝብ ይሄንን ፍትህ ሳያሰፍን ጠላቶቹን ለፍርድ ሳያቀርብ እንደማይመለስ ያለው ሁኔታ ያሳየናልና እዚህ ጋር እንደው ወደ ትግል ተግዳሮቶቹ ይሄንን ሆኖ ሳለ ግን የትግል አሁን በተግዳሮትነት እዚህ ደረጃ ደርሷል። ከምንም ተነስቶ የአገር ሀብትና ንብረት ተጠቅመው በሰማይ ጀትና ድሮን በምድር ታንክና መድፍ ታጥቀው አማራ ላይ ሲዘምቱ በስነ ልቦናው ይሄን አካክሶ በባዶ እጁ ወጥቶ ነው አማራ የወራሪዎችን መሳሪያ ታጥቆ ዛሬ ላይ ከነፍስ ወከፍ አደረጃጀት በእዝና በኮር ደረጃ ተደራጅቶ ፋኖ የሚገኘውና እዚህ ጋር ሲደርስ ብዙ ድል አስመዝግቦ ብዙ ውጣ ውረድ አልፎ መጥቷል እና አሁንም ይሄ ተግዳሮት እንቅፋትም አሁንም አለ። እንግዲህ የትግሉ መነሻ መጀመሪያ ላይ አንተ ጠቅሰዋል። እነዚህ ቀኝ ገዢዎች ኢትዮጵያን ለመምታት የሰሜኑን ትስስር የሰሜኑን ክርስቲያናዊ ማንነት ያንን መለያየት ኤርትራን በኤርትራዊነት ትግሬን በትግሬነት አማራን በአማራነት ነጥሎ አማራን የጥቃት ኢላማ አድርገን ሰሜኑን እንምታው ተብሎ ዘመቻ ተጀመረ። ተቃዋሚ ፓርቲ ተብዮች ይሄ ግንቦት ሰባት ምናምኖች የሰሜንን ፖለቲካ ወደ ደቡብ እናመጣለን ብለው አቀነቀኑት። አሁን ያንን ለማድረግ ሲሳናቸው እንደማይሆን ሲያውቁት ፋኖ የማይመለስ የማይቀለበስ ኃይልና የፖለቲካ ስልጣኑን ሳይጨብጥ ማንነቱን ሳያድን ጣቱን ከምላጩ እንደማያነሳ ሲያውቁ የመጀመሪያውን ኮዝ እንደ መፍትሄ ያቀረቡት ሰሜናዊ ብለው መጡ። ሰሜናዊ ጥምረት ምናምን ሁሉ ብለው እንደ አንድነት አመጡት። ግን ይሄንን ያመጡት ህዝብ ለህዝብ አይደለም። ህዝብ አይደለም ያመጣው ጥያቄውን። እነዚህ ተገንጣይ ድርጅቶች ናቸው።
ትህነግ ነፃነት ግንባር፣ ኦነግ የኦሮሞ ነፃነት ግንባር አማራን በማጥፋት አንድ ስትራቴጂ ያላቸው፣ በተገንጣይነት አንድ የሆኑ፣ በወንጀል በፈጸሙት ወንጀል አንድ የሆኑ፣ ሁሉም አባት ሀገር ናፋቂ ወራሪ ተገንጣይ የሆኑ አንድ ጥምረት ምናምን ብለው መጡ፣ ሰሜንኛ ምናምን ብለውና ይሄ ትልቁ የፋኖ ተግዳሮት ነው። ትግሉን ለመምራት እንግዲህ የቭላድሚር ሌኒን አባባል አለ፣ ተቃዋሚን ለመቆጣጠር ተቃውሞ መምራት በሚባለው ያንን ቢል ወስደው አሁንም በህልውና እና በፍትህ ትግሉ ፋኖ ውስጥ የመሪነቱን ቦታ የያዙ ጥቂቶችን ቅጥረኛ አስገብተው እያወናበዱ የምንታገላቸውን የትግል አጋር እያደረጉ ዘር ያጠፉ ወንጀለኞችን በሌላቸው ስልጣን ምህረትና ወዳጅ እያደረጉ ጥምረት ምናምን እያሉ ያምታታሉ እና ይሄንን የትግል ተግዳሮት በምን መልኩ ፋኖ አጠቃላይ ፋኖ የመላው የአማራ ህዝብ እንዲሁም ማንነቱና ህልውናው ሰላምና ደህንነቱ የሚገደው ኢትዮጵያዊ በሙሉ እንዲረባረብ ይህን ተግዳሮቶች በአጭር ለመግለጽ እንደው ምን ታስተምረናለህ ኢንጂነር? ምን መደረግ አለበት ትላለህ? እሺ፣ ጥሩ ጥያቄ ነው። ለወደፊቱ ከአሁን ጀምሮ ላለው ራዕይ ገላጭ መንገድ ከፋች የሆነ ጥያቄ ነው። ይሄ የተለያየ አመለካከት ያላቸው የተለያየ አስተሳሰብ ሊኖራቸው ይችል ይሆናል። ነገር ግን ከመጀመሪያ ስንነሳ ከሀቁ ነው መነሳት ያለብን። የአማራ ጦርነቶች ሁለት አይነት ናቸው። አንጀስት ወር አለ፣ ጀስት ወር አለ። ህጋዊና ህገወጥ ጦርነቶች አሉ። የህገወጡ ጦርነት ቀደም ሲል ህወሓት የከፈተችው አማራ ላይ ጦርነት፣ አሁን ደግሞ በብልጽግና ስም በጭንብል ተሸፍኖ ያለው የኦነግ ጦርነት ነው። ይሄ ኦነግ የከፈተው ጦርነት ኢሰብአዊ፣ በዓለም አቀፍ ፍርድ ቤቶች ከማስጠየቁም በላይ በአጠቃላይ ህገወጥ ጦርነት ነው። ይህንን ለመከላከል ዘግይቶም ቢሆን የተነሳው የአማራ ብሔርተኝነት ህጋዊ ነው። የራስን የማዳን የመከላከል ነው። ስታንዲንግ ግራውንድ የሚሉት ነው። እና እዚህ ሀገር አሁን ቤቴ ንብረት የሚዘርፈኝ የመጣን ሰው እርምጃ የመከላከል እርምጃ በውስጥ ነፃ ነው የሚያወጣኝ። ምክንያቱም የመከላከል ራስን የማዳን ቤተሰብን የመጠበቅ ፕሮፐርቲን የመጠበቅ ነው። ስለዚህ እዚህ ላይ እንግዲህ ምንድን ነው ይሄ የአማራ ብሔርተኝነት ቀደም ሲል በፔትሪዮቲዝም ሀገር ሲገነባ በልበሰፊነት ሁሉም ብሔረሰቦች ጋር በእኩልነት በጋብቻም በትስስርም ኖሯል እና ከዛ ውስጥ የወጡ ሁለት ሶስት ኤትኒክ አይደንቲቲ ያላቸው በአማርኛም ግን ከአማራው የበለጠ አጣርተው የሚናገሩ ሌላም ብሔረሰቦች ተወላጆች ይኖራሉ። ብዙ ኢንትረስት አለ፣ የህወሓት አለ፣ የሻዕቢያ አለ እና ከዛ ውስጥ ብልጣ ብልጦች እየተፈጠሩ ይሄንን የአማራን ትግል በኢትዮጵያዊነት የኢትዮጵያ ሉዓላዊ ሀገር የሀገር አንድነትን በሚል ባዶ መፈክር ትግሉን እየነጠቁት ኖረዋል። አሁንም ሊነጥቁት እየሞከሩ ነው ያሉት። ግን አይሳካላቸው። የማይሳካላቸው ለምንድን ነው? አብዛኛው የአማራ ወጣት ይህንን ማንነት ተረድቶታል። ከህልውና ትግሉ ውጭ ምንም አማራጭ እንደሌለ ወይ መጥፋት ነው ወይ መኖር ነው፣ ወይ ታግሎ መዳን ነው ወይም ሳይታገሉ ማለቅ ነው። ይሄ ነው ያለው። ይህንን ተረድቶታል። ስለዚህ እስቲ እንመልከት። ለምሳሌ የደርግ መንግስት ራሱ ጸረ አማራ ነበር። መሸፈኛው ኢትዮጵያ ነው። ኢትዮጵያ በቃ አሁን አንዳንድ ሰዎች በደርግ ኢትዮጵያን ይወድ ነበር፣ እንደ ደርግ አይነት ስርዓት አልነበረም፣ እገሌ ስሙንም መጥራት አልፈልግም እየጠሩ ሀገሩን ይወድ ነበር ይላሉ። ለምንድን ነው በማስ ሚዲያው የሚነገረው ኢትዮጵያ የሚለው ነገር? ግን በሂደት ምንድን ነው ያደረገው? በሂደት ያደረገው እኮ አንድም ለኢትዮጵያ መዳን የማይጠቅም ኢትዮጵያን የሚያፈራርስ ነው ያደረገው። በፖለቲካል መንገድ እንኳን ኮምፕሮማይዝ ያደረገው ነገር የለ። አማራን ፈጀ፣ ከኢኮኖሚው ነፃ አወጣ። ማናቸው እዚህ ውስጥ ያሉት የኦሮሞ ፖለቲከኞች ናቸው። መሬቱን ወሰደ፣ የከተማ ቤቱን ያቺ ትንሽ ቅድም በመደብ ክፍፍል የነበሩ አማሮች ከሌላው ጋር የያዟት ንብረት እሱም ዜሮ ሆነና አማራው የመጨረሻው ድህነት እንትን ላይ እንዲቀመጥ አደረገ። ይሄ ብቻ አይደለም፣ መግደል፣ መጨረስ። ይሄ ብቻ አይደለም። ሀረርጌ
ነፍጠኛ የሚለው አሁን ይሄ ኮድ ያሳዝነኝ። የሚያሳፍር ነገር እንኳን ነፍጥ የመሳሪያ ስም ዛሬ ክላሽን የታጠቀው የተለያየ መሳሪያ የታጠቀው በዛ ስም እንደመጥራት ነው። ሀገር ድንበር ያስጠብቅ የነበረው ያለምንም ክፍያ ያንን የታጠቀው አማራ ነፍጡን ስለያዘ ነፍጠኛ ተባለ። ሌላ የለም። ጋሸኛ፣ ነፍጠኛ፣ ጦረኛ ይባል ነበር። ይህ ምንም ዲሞናይዚንግ እንትን አይደለም። ስ አያም ነፍጠኛ ግራንድ ፔረንትስ ወር ነፍጠኛ ሶዋል ምንም ያደርጉት ነገር የለም እኮ ስነት ናዚ ፓርቲ አይደለም ወይም ጸረ ህዝብ የሆነ ነገር አይደለም። ዴርስ ኖ ክራይም ኦፍ ሂውማኒቲ የፈጸመ አይደለም። አገር ድንበር የጠበቀ ነው። ግን ጭንቅላታችን እንዲቀበለው አደረጉ። ያ ነፍጠኛ ነው። ብአዴን ባለስልጣን እነሱ ነፍጠኞች ናቸው። ከዚህ ከክልል ውጭ ወጥተው እግዚአብሔር ያሳይ እንግዲህ ማን ይሄን ክልሉ ይሰጣል? ከክልል ውጭ መሬት ፍለጋ ሊሄዱ ይችላል። የኢትዮጵያን ታሪክ አያውቅም። ማነው ቀደምት የነበረው በዛ ቦታ ላይ? ማነው በኋላ የመጣው? ይህን እንኳ ማመዛዘን አይችሉም። እንደማይችሉ ሰዎች ተመርጠው የቅንጭር አስተሳሰብ ያልኳቸው ለዚህ ነው። እና በውሸት በሀሰት ትርክት ውስጥ ነው። እና ምን ተደረገ እንግዲህ አሁን በቅርቡ እንኳ ደርግ ከወደቀ በኋላ በነበረው እንትን ከፋኝ የሚባል የአርበኞች ግንባር በኤርትራ ድንበር ላይ ራሱን አደራጅቶ እንደዛ ሲል በነ ኢንጂነር ቅጣው ተሰባስቦ ኤርትራ እንትን ላይ ሲሆን እሱን ከአማራነት ወደ ኢትዮጵያ በሚል የመንጠቅ ስሜትና ወስደውት መጨረሻ ወዴት ሄደ? ኢትዮጵያ በሚል መንገድ መጣና መሪዎቹን ከውስጥ እየገደሉ እያጣሉ እያተራመሱ ደብዛው እንዲጠፋ አደረጉ። ከዛ በኋላም እንግዲህ ይኸው ግንቦት ሰባቶች እና አንድ ሌላ የአማራ ድርጅት ነበር እዛ ስሙ ትዝ አይለኝም አምጥተው አዲሃን ዲሞክራሲ ኃይል ኮሎኔል አለበል ይመራው ነበር። አምጥተው ከባህር ዳር እንዲያልፉ አላደረጉም፣ በተኗቸው። እነሱ ገቡና አዲስ አበባ ሌላ ፓርቲ ኢዜማ ሌላ ስም ፈጠሩ። ምክንያቱም ሊጠቀም ፈረስ ነው የፈለጉት። ይህን ወስደው ፈረስ ብቻ አይደለም ያ እንዲበተን እንዲመክን ይፈልጋሉ። ከዛ ቀደም ሲል ከዛ ፊት ደግሞ ያደረጉት ምንድን ነው? የማሃድ ያሁሉ መስዋዕትነት ተከፍሎበት በፕሮፌሰር አስራት ያሁሉ በኢትዮጵያ ውስጥ መዋቅሩን ከዘረጋ በኋላ በፍጹም አደናግረው በብሔርተኝነት መታገል የለበትም ወደ ብሔራዊነት መምጣት አለበት ብሎ መኢሃድን መኢአድ መላ ኢትዮጵያ አንድነት ድርጅት በሚል ቀይረው እነሱ ትላንት በዋዜማው በተቋቋሙ የፖለቲካ ድርጅት ይዘው ገብተው በቅንጅት ላይ አስፈጁት። የተመታው ስትራክቸሩ የተበተነው የመኢአድ ነው ዛሬ እና ይሄ ታሪክም ትውልድም የሚያስታውሰው ነው። ስለዚህ ይሄ ኢትዮጵያ አንድነት የኢትዮጵያ እንትን የሚለው ሁልጊዜ የብልጣብልጦች መጥተው ከአማራው ላይ ነጥቀው የፈረሱን ልጓም ለመያዝ እና እሱን ማርጂናላይዝ ለማድረግ የሚሄዱበት መንገድ ነው እና ይሄ በጥንቃቄ መታየት የሚገባው ነው። በፖለቲካል ፈርጅ ውስጥ የአጭር ጊዜም የረጅም ጊዜ የጋራ ግንባር የጋራ ስምምነቶች መፍጠር ፖለቲካሊ ኢትስ ኮሬክት ይቻላል፣ ተደርጓል፣ ይደረጋል። ግን ለምሳሌ አሁን ፋኖ ከቲፒኤልኤፍ ከህወሓት ጋር ግንባር ቁርኝት ይፈጥራል ሲባል በምን ፕሪኮንዲሽኖች እኮ አሉ። ያ ፕሪኮንዲሽንስ ከአንድ ስምምነት በፊት መታየት ያለባቸው ቅድመ ሁኔታዎች አሉ። ይሄ ድርጅት አማራ ላይ ከማኒፌስቶ ጀምሮ በተግባር የአማራን ዘር ከ11 ሚሊዮን በላይ ያጠፋ እንዲጠፋ ያደረገ ድርጅት ነው። ከፍተኛው ክራይም ኦፍ ሂውማኒቲ ያለበት በእጁ ደም ያለበት ድርጅት ነው። ከናዚ ፓርቲ ናዚ 6 ሚሊዮን እኮ ነው የሚከሰሰው። እዚህ እኮ 11 ሚሊዮን ነው። በጦርነት በረሃብ በዘር ማጥፋት በማምከኛ እንትን በማለት ይህን ያህል የአማራን ትውልድ እንዲጠፋና እንዲመክን ያደረገ ድርጅት ነው። ስለዚህ እስ ክሪሚናል ይሄን እንዴት ነው ጀርመኖች ከናዚ ጋር ስምምነት ቢያደርጉ ዛሬ ዓለም ሌላ ጦርነት አያመጣም። ስለዚህ ባን የተደረገው የናዚ ፓርቲ ከሁለተኛ ዓለም ጦርነት በኋላ ውሾን ያነሳ አይነት ነው። ኔቨር አጋይን ነው። እኛ ከ11 ሚሊዮን ብል ጨርሶብን እንድናልቅም አሁን ትርክቱን አልቀየረም። ማኒፌስቶ ላይ ጠላቱ አማራ ነው፣
ህገ መንግስቱ ቫንጋርድ ሆኖ እንዲጠበቅለት ይፈልጋል። አማራ እንዲጠፋ አማራ ያልተካተተበት ነው ወዘተርፈ። ስለዚህ ይሄ ከጠላት ጋር እንዴት ነው እነዚህ ፕሪኮንዲሽን አስቀምጠህ ሊያውም ከእንዲህ አይነት ድርጅት አለ ከትግራይ ህዝብ ጋር የአማራ ህዝብ ሰላም ሊፈጥር ይችላል። ምክንያቱም ሁልጊዜ የኖረም ነው አብሮም በጎረቤትነት የሚኖር ነው። ስለዚህ ከትግራይ ህዝብ ከራሱ የወጣ እውነተኛ ታጋይ ይህንን የቲፒኤል የህወሓትን ወንጀሎች የሚያኮንን የሚያወግዝ ህወሓት በአማራ ላይ የፈጸመችውን ወንጀሎች የሚያወግዝ ህወሓት በአማራ መሬት ላይ ያላትን የውሸት በ17 ዓመቷ መታ በወራ ያዘችውን የወልቃይት መሬት ምዕራብ ትግራይ አሰኝታል ተከራከር። ይሄ እብደት አይደለም እንዴ? እኛም በእድሜያችን እኮ የምናውቀው ወልቃይት ነው። በታሪክ እንሂድ፣ እነ ጄምስ ብሩስ እንሂድ፣ እነ ፍራንሲስኮ አልቫሬዝ ላይ እንሂድ፣ እነ ሃሪስ እና ሃኒንግተን እንሂድ። ከምዕራብ ተከዜ የትግራይ መሬቱ ነው አያውቅም፣ የአማራ መሬት ነው። ትራቭለርስ ኦል የተናገሩት የጻፉት አለ። አሁን መጥቶ የአማራ ብሎ ይህንን ይገባኛል ጥያቄ ይህንን የቅዠት የእብደት ጥያቄ ማንሳት አለባት። ጀርመን ሁለተኛው ዓለም ጦርነት ተሸንፎ ለፍርድ ሲቀርቡ ሁለተኛ ጀርመን ፈረንሳይ ያላትን የመሬት ጥያቄ እንድታወግዝ ነው የተደረገው፣ እንዳታነሳ። ምክንያቱም ለአንደኛውም ለሁለተኛውም ዓለም ጦርነት እነዚህ አልሳስ ሎረንስ የራይንላንድ ወርዶ ቢፈስበት መሬት ነው። ስለዚህ ይህንን ኮንደም ያደረገ ለሰላም ወደፊት ለመስራት አብሮ ለመስራት ከሆነ እንዲህ አይነት ድርጅት ጋራ የአጭርም ሆነ የረጅም ጊዜ ስምምነት በጋራ ማዕከላዊ ጠላትን የማስወገድ ልትስማማ ትችላለህ። አለበለዚያ ከዚህ ውጭ ይህንኑ የቀድሞውን ይዞ ያንኑ እንደያዘና ያንኑ እየተከላከለ ካለ ኃይል ጋራ ምን በሬ ካራጁ ለመሆን ነው ከሱ ጋር የምትሰለፈው? ጊዜ ጠብቆ ጊዜ ባገኘ ሰዓት ከኋላ ሊያርድ ነው። እና ይሄ እንግዲህ ሁለቱን መለየት ነው ያለበት። የፋኖ የፖለቲካል አመራሮች ሰከን ብለው ጠላቶቻችን እነማን ናቸው፣ ወዳጆቻችን እነማን ናቸው? ይሄን ደግሞ ያሉት ታላቁ የህዝባዊ መሪ ሊቀመንበር ማኦ ሴቱንግ ናቸው። እና በመጀመሪያ ማወቅ ያለብን ወዳጃችን ማን ነው፣ ጠላታችን ማን ነው። ስለዚህ ጠላቶቻችንን ለይተን እንወቅ። እነሱን ካወቅን ደግሞ እነሱ ክሌም የሚያደርጉትን ነገር እነሱ ህጋዊ እንዲሆንላቸው ያደርጉትን ነገር ማፍረስና ኮንዴም ማድረግ ነው እና ወንጀል ያለባቸውን ለፍርድ ማቅረብ እና እኔ የምመለከተው በዛ መልክ ነው። በትክክል ብዙ ነጥቦችን ያነሳ። እንደውም አንዳንድ እየደገሙ እንድትደግምልኝ የምፈልጋቸዋሉ። እንደውም ደርግ ላይ ስንሄድ መሬት ላራሹ ሲል በዛን ጊዜ መሬት ላራሹ ሲታወጅ የኢትዮጵያ ህዝብ 29 ሚሊዮን ነበረ። በኢትዮጵያ ለእርሻ ምቹ ለመኖሪያ ምቹ የሆነው ደግሞ የኢትዮጵያ መሬት እንደው በጣም ጥሩ የተባለው 40 ሚሊዮን ሄክታር ነው የሚለው ጥናቱ። ግን በዛን ወቅት በእርሻ ለማ የተባለው 2 ሚሊዮን ሄክታር እንኳን አይሞላም ነው። በዛ ላይ ያቺ 2 ሚሊዮን ሄክታር ማትሞላ የለማችው አማራ እሾህ እየወጋው እባብ እየነደፈው ጊንጥ እየነከሰው እንቅፋት እየመታው ነው ያችን ያለማና አማራን ከመሬቱ ያለውን መሬት እንዳግባቡ ማደላደል ማከፋፈል ሲቻል ለሁሉም ኢትዮጵያዊ ለህፃን ዛሬ ለተወለደ ሁሉ እንዲደርሰው አድርጎ ማደል ሲቻል አማራን ለማጥፋት ተብሎ የታወጀ አዋጅ መሬት ላራሹ ሲባል ስሙ ቀላል ነው ኢንጂነርና ያታልላልና አማራን የነቀለ ሌላው አልተነቀለም። ከዛም በላቡ ያፈራውን ሀብት በዛ ላይ አርሶ በላቡ ያፈራውን ሀብትና ከተማ እየቆረቆረ ሜዳውን ዳገት ቁልቁለቱን እያቀና ድንጋይ እየኮለኮለ ከተማ እየመሰረተ የገነባውን ቤት ነው ትርፍ ቤት ለመንግስት ብሎ የወረሰው። ይሄም ከኢኮኖሚው መንቀል ነው። ይሄንን እስከ ዛሬ ድረስ መሬት ላራሹም በበጎነት ትርፍ ቤት ለመንግስትም በበጎነት የሚያያለና ይሄንን እንደው እዚህ ጋር አንድ ነገር ብትልልኝ። ምክንያቱም ይሄ በጣም አደገኛ አማራን ከመሬቱ ሲነቀል ከማንነቱን የተነቀለው ከባህሉን የተነቀለው ከአያት ቅድመ አያቶቹ ማንነት በመንፈስ ከሚናበብበት ነው የተነቀለው እና አንድ ሰው ከመሬቱ ከተነቀለ ከሁሉም ተነቀለ ማለት ነው። በዛ ላይ
ከኢኮኖሚውም ደግሞ ሲነቅሉት ተበተነ ማለት ነውና ያ ነው እስካሁን ድረስ አማራን መልሶ አጥፊዎችን በቀላሉ አጥፍቶ እንዳይኖር ያደረገውና ይች እንደው እዚሽ ጋር አንድ ሁለት ቃል ብትለን ኢንጂነር።